ከምርጫ በስተቀር የሚሸጋገር የሚደራደር መንግስት አይፈጠርም። ፔሬድ። ማንም ሰው ስልጣን መያዝ የሚችለው በምርጫ ብቻ ነው። ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? የህልውና ጉዳይ ነው። ማን ወሰነው? አሰብ ባህሩ ጋር ቆመን ያወራነው ምንድን ነው? ስለ ፖርት። የት? ኤርትራ ምድር ውስጥ ጄኔሬተር እና ክሬን በእርዳታ ወደ ኤርትራ እንዲመጣ አድርገን መንገድ ጠገን ለምንም ብናመጣ ፍላጎት አለ። አሰብ ፖርት ሲደርስ የኤርትራ መንግስት አልፈልግም ብሎ መለሰ። ያኔ ነው የገባን ይሄ ነገር ለተስፋ የለውም። የዛሬ 6 ዓመት 5 ዓመት ባህር ኃይል አቋቁመናል እና ምን እዚህ ውስጥ ነው ማይኑ ባህር አቋቁመን ኢትዮጵያ ቀይ ባህር እንደሚያስፈልጋት ከለውጡ በፊትም እናምን ነበር፣ እንናገር ነበር። ያኔ መደመጥ አንችልም። ኢትዮጵያ ቀይ ባህር አይገባትም የሚለውን አልሰማንም። ሚሊዮን % እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም። የኛ መልእክት ለኤርትራ መንግስት፣ ኤርትራ ወንድሞቻችን ናቸው፣ ከነሱ ጋር ውጊያ አንፈልግም። ለኤርትራ መንግስት ያለ መልእክት ይህ አስተላላፊ ገርሁ አባይም ጸባይ ገዝቷል። ከማንም ጋር መዋጋት ፍላጎት የለም። ውጊያው ከተነሳ ውጤቱ ግልጽ ነው። ከዛ በኋላ የያ ይሰራል። አሁን ማለት ጀምሯል ማለት ነው። ማንም አይሞትልህም። ሞራል ይሰጣል እንጂ አይሞትልህም። መጨረሻ ሞት አንተ ከበደ ተሰማ 10 ጥይት ያቀብልሃል እንጂ መጥቶ አይሞትልህም። ከማንም ጋር ግጭት ፍላጎት የለም። ከገባን ግን ግልጽ ነው። አስተማማኝ አቅም ነው ያለን። ማንም አያቆመንም። እንማይ በህዝብ ድምፅ በዲሞክራሲያዊ መንገድ የመጣውን መንግስት በኃይልና በወረቀት በዘፈን ጋጋታ ሊያፈርሰው ፍርድ ሰጪው ህዝብ ካልሰራን ያባርናል። ተቀብለን ምን ህዝብ ካልመረጠን አናጭበረብረን ይወጣል። ነዳጁ ማንም ደላላ እንደፈለገ የሚቸበችበው መፍቀድ ማለት የኢትዮጵያ አጠቃላይ ሀብት ለጥቂቶች መስጠት ማለት ነው። ነዳጅ በቴሌ ብር ነው የሚከፈለው የሚባል ነገር ነዳጅ የኢትዮጵያ መንግስት ወደ $4 ቢሊዮን ገደማ ያወጣል። ነዳጅ የኢትዮጵያ ኤክስፖርት እርግጠኛ ሆኜ የምነግራችሁ አሁን በኔጌቲቭ ኢነርጂ በፌስቡክ በመናምን እዛም እዚህ የሚተነትን ሰው እየተነተነ ይኖራል እንጂ በፍጹም ኢትዮጵያን የመምራት ስልጣን እድል አያገኝም። በተላምናና ተወዳደርና አሸንፍ ሲባል የዚህ የጁንታ ቡችላ ሆኖ ገበሬ እየገደለ የሚፎክር ከሆነ ለሁሉም ጥፋት ነው። ጥቅም የለውም፣ ለራሱም ጥቅም የለውም እንጂ የወለጋ ህዝብ መንገድ እንዳይሰራ ልማት እንዳይመጣ ስቃይ ውስጥ እኮ የነበረው አንድም ሰው አልተናገረለትም፣ ከውስጥም ከውጭም። አይቶ ነው በቃኝ ብሎ ራሱ አግሬሲቭ ሆኖ ይሄን ኃይል የገፋው። መንግስት ትዕግስተኛ መሆን አለበት ብለን ስሜቶቻችን አፍነን የምንሰራው መሳሪያ ስላለን፣ ማጥፋት የሚችል መሳሪያ ስላለን። ማጥፋት የሚችል መሳሪያ የሌለው ሰው ትልቁ መሳሪያው ኢዘር ምላስ ነው ኦር ፌስቡክ። አንድ አይነ ስውር ሰው ለጥቂት ደቂቃ አይኑን ያበሩለትና ባጠገቡ ያየው አውራ ዶሮ ነው። አውራ ዶሮውን ካየ በኋላ ወዲያው አይኑ ይሰወራል እንደለመደው እንደከዚህ ቀደም። ከዚያ በኋላ ሰዎች መጥቶ ይሄ ፍየል ትልቅ ነው እኮ ሲሉት አውራ ዶሮ ያክላል ይላል። ሪፈረንሱ አውራ ዶሮ ነው። ዝሆንም አምጥቶ ይሄ ዝሆን ትልቅ ነው ሲሉት አውራ ዶሮ ያክላል ይላል። ለሱ የእይታው ልክና መጠን አውራ ዶሮ ነው። ለኛም ልምምዳችን ለሞብዱላ ስለሆነ ግርግር ባየን ቁጥር ካልደበደብን መንግስት የለም የሚል እሳቤ ትንሽ ኢማጂነሪ አቅማችንን ከፍ አድርጎ ማየት መጠቀም ይጠይቃል። እንደ ኢትዮጵያ ዜጋ የቀጠቀጠ መንግስት የለም። ባለፉት 40-50 ዓመታት በመደዳ ወጣት ሴት፣ ወጣት ወንድ፣ የተማረ ያልተማረ መግደል ቀላሉ የመንግስት ስራ ነበር። ኪሳራ እንጂ ጥቅም አላመጣ። እኔ ተስፋ ብዬ የማስበው ነገር ትናንትና ተስፋ መሆን አይችልም። ትናንትና ታሪክ ነው። ተስፋ ነገን
ለምንድነው ነገ ተስፋ የሆነው? የብርሃን ቀጣይነት ስለሆነ፣ የፀሐይ መውጫ ስለሆነ። ግን በተስፋ በፀሐይ መውጣት በብርሃን መቀጠል በፊት የሚመጣው ጨለማ። ሳይጨልም አይነጋም። ሲጨልም እንደሚነጋ ማሰብ ነው ተስፋ የሚባል። ትልቅ ተስፋ አለን። ተስፋችንን እውን ማድረግ የምንችለው ደግሞ ከተደመርን ብቻ ነው። መምራት አልቻለም ሰዎች እኮ አለ። መግረፍና ማሰር ነው ያልቻልነው ስለማያስፈልገን እንጂ መንግስት መሆንማ ዓለም መሰከረቶ በአንድ ድምፅ። ዝም ብሎ መታሰር መገረፍ ምናምን የለመን ሰዎች መንግስት ያንን ስተው የደከመን ከመሰለን ስልጣን ብዙ ሌባ ያለበት መንግስት ነው። እጁ በደምም በገንዘብም የቆሸሸ ስብስብ ነው። የቆሸሸ ሰው ደግሞ ንጽህና የህሊና ንጽህና የለውም። ሲያጨረብር ይውላል። እዚህ ሲመጣ ያመሰግናል፣ እዛ ሲሄድ ይከሳል። ይሄን ማጥራትና የምንፈልገውን ስርዓት መፍጠር እንዲህ በዋዛ ባይታይ ጥሩ ነው። የምንገነባው ሀገር ነው። የምንገነባው የ110 ሚሊዮን ህዝብ ሀገር ነው። እኛ እንኳን የምንመረጥ ሰዎች ማናደርገው 7-9 ሰዓት ቆሞ ለይት አልገባም ብሎ መርጦ ነገ በሙስና የምንሰርቀው ከሆነ ሞት ይሻላል። ከተሸነፍን በተደጋጋሚ እንዳልኩት አቅፈን ስልጣን እናስረክባቸዋለን። ምናልባት ተወሰነ ወንበር የምንጋራ ከሆነም ባልተለመደ ሁኔታ ከእናንተ ጋር በቅርርብና በትብብር እንሰራለን። ሰው አለን፣ ጀግኖች ነን፣ ሰው አነካም። ከነኩን ግን ለማንም አንመለስም። አመንክም አላመንክም የዛሬ 5 ዓመት አዲስ አበባ በአፍሪካ ውስጥ እጅግ ውብ ከሚባሉ ከተሞች አንዱ ይሆናል። ምርጫ እንዳይደረግ ኦሮሞና አማራ ተጣልተዋል፣ እንትና ሞቷል። የፈለገ ቢሆን ምርጫ ይደረጋል። የኢትዮጵያ ሕዝብ ምርጫ አድርጎ የሚፈልገውን መንግስት መርጦ አሁን ካለበት ጣጣ ውስጥ ወደፊት መሄድ አለበት። የተሰራን ሁሉ ማጥላላት፣ መልካሙን ነገር ሁሉ ማጠልሸት፣ ከተጻፈው ውጭ ማንበብ፣ ከተነገረው ውጭ መተርጎም፣ ለጥፋት፣ ለፕሮቴስት፣ ለኮንፍሊክት በር ከፋች የሆነ መንገድ መከተል። ቀለም ምን ያደርጋል? ብልጭልጭ ነው፣ አበባ ነው። መልካም ነገር አይቶ ካለማድነቅ በሽታ ካልተፈወስን በስተቀር የምናልመውን ሁለንተናዊ ብልጽግና እናመጣ። ከ4 ኪሎ በረህ መቀሌ ሄደ ሴራ ሰርተ ዶልተ ህዝብ አደናግረህ በዘረኝነት ቀስቅሰ ሰራዊቱን አፍርሰ የመጨረሻው የዚህ ሀገር ምሽግ ሰሜን እዝ ነው ብለ ሰሜን እዝን ማፈራረስ በጣም ክህደት ነው። ከኔ ጋር የበሉ ጀነራሎች አሉ።
ከኔ ጋር ጓደኛ የነበሩ ጀነራሎች አሉ። በክፉ ቀን ስንረዳዳ የነበሩ ጓደኞች አሉ። ኢትዮጵያን ለመጠበቅ ከኛ ጋር ሆነው አብረን ሆነን ሐሳብ ስናንሸራሽር የነበራቸው ሰዎች አሉ። በአንድ ጊዜ ተገልብጠው ጠላት ሆኑ። ማላይ ኢትዮጵያ ላይ ያን ጊዜ እኮ 2013 እኮ መንግስት አዲስ ነው። በእግሩም አልቆመም። ሰራዊቱንም አልገነባም። አንድ ጥይት አልገዛም። ራሱም አልተረጋጋም። ሁሉም ፖለቲከኛ ነኝ ባይ እየወጣ በየዞኑ የሚበጠብጠው የነበረ መንግስት ነው። ታስታውሳላችሁ? ሻሸመኔ ሲቃጠል፣ አጫሉ ሲሞት፣ የቡራዩ፣ የአብዲ ኢሌ፣ የሲዳማና ወላይታ ግጭት፣ የአክቲቪስቶች በየጊዜው የሚፈጥሩት ረብሻ እዛ ውስጥ ነው የነበረው ያ መንግስት ይሄንን ትቶ ህወሓት ላይ ጦርነት ከፍታለሁ ብሎ ሊያስብ አይችልም። እንደዚህ አይነት ታሪክ የለም። ጦርነት ተዘጋጅተህ ነው እንጂ ሳትዘጋጅ፣ ጦርነት መቀመጫህን አስተካክለህ ነው እንጂ መቀመጫ ሳይስተካከል አታውጅም። የጎደለንን ትጥቅ ሰሜን እዝን በመምታት ካሟላን ማንም አያቆመንም ብሎ ጦርነት የጀመሩ እነሱ ናቸው። ይሄ አዲስ የመጣው መንግስት በአንድ ጊዜ እንጠራርገዋለን ብለው ሪፖርት አድርገዋል። ነጮች ይቅርባችሁ አትችሏቸውም ብለውናል። ይቅርባችሁ አትችሏቸውም። 250,000 ሰው አዘጋጅተዋል። ድሮም ደርግ አሸንፈዋል። እነዚህ አይቻሉም፣ እጅ ስጡ ነው ያሉን ፈረንጆች። እጅ መስጠትማ የወላጆቻችን አይደለም። እጅ ከመስጠት አንድ ቀን ማደር የለንም ብንም መሞት አለብን ብለን ነው ወደ ውጊያ የገባነው። እንትና የተናገረው ትክክል ነው። እዚህ ማን ነው ስሙ? ሴኩቱሬ ነው የተናገረው። ያን ጊዜ መላው ህወሓት አጨብጭቧል። በኋላ ሴኩቱሬ ከሞተ በኋላ ጦርነቱን እናንተ ናችሁ የጀመራችሁት የሚል የዲፕሎማሲ ጫና ሲመጣ ሴኩቱሬንም ካዱት። በርግጥ ከመኪና ወርዶ የሚሸና ሰውን አይቻለሁ። መኪና ቆሞ መኪና እየነዳ የበላበትን ሙዝ ልጣጭ ሶፍት ልክ የሰው ሀገር ይመስል የራሱን ከተማ እያቆሸ የሚሄድ ሰው አይቻለሁ። 2-3 ያስቆማለሁ። እንዴት ሰው የራሱን ከተማ እያቆሸ ይሄዳል? ኢሬስፖንሲብል መሆን ትክክል አይደለም። ይሄን ሰዎቹ ላይም ብቻ እንዳንፈርድ ከተማው ትንሽ ተባብረን በዘመቻ መልክ ሽንት ቤት ብንሰራ፣ ቅድም እህቴ ያነሳችው ለጊዜው ቆርቆሮ ቤት ቢሰራ ያለችውን በፍጹም እንዳትሰሩ። እዛ ጋር እህቴ ያነሳችው በፍጹም እንዳትሰሩ። ግን የእሷን ሐሳብ ላሻሽልና በየክፍለ ከተማው ካምፕ እንስራ። ካምፕ ልክ እንደ ኬስፓን እንደዚህ አይነት ቤት አልጋ ብቻ አርገን በክራይም ይሁን እሷ እንዳለችውም ቢሆን በአንድ ካምፕ ውስጥ በመቶ ሰው የሚቆጠር ይተኛበት ማለት ነው። በህብረት የሚኖር ከሆነ ግን ቢያንስ እንደ ካምፕ ከሆነ ለማፍረሱም ቀላል ነው፣ አይስፋፋም። ቆርቆሮ ከሰራን ግን ቅድም እንዳልሽው አንቺው እንዳልሽው 3 ሰው ሲያመጣ 4 ሰው ሲያመጣ 5 ሰው ሲያመጣ ከዛ በኋላ እየሰፋ ነው የሚሄደው እንጂ እየቀነሰ አይሄድም። በጣም ተባባሪ ከሆናችሁ በስተቀር አደናቃፊው ኃይል ብዙ ነው። ልክ ቅድም በሌብነት እንደተገለጸው ስራም የማይፈልገው ኃይል ብዙ ነው። ቦሌ መንገድ እንኳን ዛፍ ተቆረጠ፣
ብሎ አንድ ባለ ታክሲ ሲያማ የሰሙ ተሳፋሪ በቀደም እዚህ ውይይት ላይ አንስተው ነበር። እኛ በዛፍ አንታማመችም፣ ከቆረጥነው ችግር አለ ማለት ነው። ቦሌ መንገድ የነበረው ጃካራንዳ የሚባለው ዛፍ የምታስታውሱት ወይም ዛፍ አይደለም ወይም ጭራሮ አይደለም፣ አጋጉል ነገር ነው። እንዲያ ከሚሆን እንቀይረው ብለን ነው። እንቀይረውን በጋራ እናያለን። ግን ቀድሞ ዛፍ ተቆረጠ፣ ቆረጡ፣ ቤት አፈረሱ የሚሉ ሰዎች ለልማት ነው፣ ለስራ ነው፣ ለለውጥ ነው። ካልፈረሰ ደግሞ አይሰራም። ቆሻሻ ካልፈረሰ በስተቀር ያማረ ነገር አይሰራም። ኢትዮጵያን የሚያምሱ ሶስት አካላት አንደኛው ጅሎች ናቸው። ጅሎች በምኞት የሚኖሩ እውነትን የሚቃረኑ ያልነቁ ግን ካላነቃን የሚሉ አልነቁም እኮ እነሱ ሳይነቁ ተንታኝና አንቂ ነን የሚሉ ሰዎች ናቸው። እርግጠኛ ሆኜ የምነግራችሁ አሁን በኔጌቲቭ ኢነርጂ በፌስቡክ በምናምን እዛም እዚህ የሚተነትን ሰው እየተነተነ ይኖራል እንጂ በፍጹም ኢትዮጵያን የመምራት ስልጣን እድል አያገኝም። ይሄ በእኛ ጊዜ ብቻ አይደለም፣ ወደፊት ምን እንደሆነ ታውቃላችሁ። ዱዌል የሚያደርገው ኔጌቲቭ ኢነርጂ ላይ ፍሬንድሺፕ ምን ያደርጋል፣ ህዳሴ ምን ያደርጋል፣ ወጣቶች ጋር መወያየት ምን ያደርጋል፣ እንትን ምን ያደርጋል ስለሚል ምን ያደርጋል ሆኖ ይቀራል እንጂ ከዚህ ውስጥ ምን ትምህርት ይገኛል? ወጣት ጋር ውይይት ምን ፋይዳ አለው? ህዳሴ ምን ፋይዳ አለው ብሎ መልካሙን ነገር አስቀምጦ ችግሩን ደግሞ በትክክል የማይተነትን ሰው ድንቅ አርቲስት ፈጥረን እንደሆነ የለማኝ ሀገር አርቲስት መሆኑን መቀየር አይችልም። ወገኖቼ ኢትዮጵያ ለማኝ ሀገር መሆኗን ላስታውሳችሁ እወዳለሁ። ድንቅ አርቲስት ፈጥረን እንደሆነ የለማኝ ሀገር አርቲስት መሆኑን መቀየር አይችልም። ድንቅ ሳይንቲስት ፈጥረን እንደሆነ የለማኝ ሀገር ሳይንቲስት መሆኑን መካድ አይችልም። ጥበበኞች አሉን፣ ባለሀብቶች አሉን፣ ባለእውቀቶች አሉን። ኢትዮጵያ ካልተለወጠች ግን የደሃ ሀገር ባለጥበብና ባለእውቀት ስለሚያስብል ኢትዮጵያን ያልቀየረ በግል በዝርፊያም ይሁን በሥራ የመጣ ማንኛውም ሀብት ከንቱ መሆኑን ልነግራችሁ እፈልጋለሁ። እየለመኑ ፉከራ እየለመኑ ቀረርቶም ስለማያዋጣ በሰከነ መንፈስ ኢትዮጵያን እያሳደግንና እየቀየር ከአደባባይ ወደ አዳራሽ ተቀየረውን ንግግርና ውይይት ብናመጣ ለስልጣኔ፣ ለእድገት፣ ወደፊት ለምናደርገው ጉዞ ጠቃሚ እንደሚሆን በዚሁ አጋጣሚ ላሳስብ እፈልጋለሁ። ኢትዮጵያ ምትክ የሌላት ብቸኛ ሀገራችን ናት። እችን ብቸኛ ናት አባቶቻችን እምዬ ብለው ይጠሯት ነበር። እምዬ ኢትዮጵያን ከሚያፈርስና ከሚያጠፋ ከሚያደኸይና ከሚያቆረቁስ ተግባር ተቆጥበን በሰከነ በተደመረ በሚያዘልቅና በሚያልቅ ኢትዮጵያዊ ማንነት እቺን ሀገር በጋራ እንድንገነባ ጥሪዬን አስተላልፋለሁ።